ተፍሲር አያስፈልገውም ቁርአን ይላሉ። የነብዩ ተፍሲር ወይም የሰሃባ ተፍሲር በየዘመኑ የመጡ የተፍሲር ሊቃውንቶች አያስፈልገውም ነው። ታዲያ ለምን የቁርአን ትምህርት የተከፍታችሁ ትፈስራላችሁ? አያስፈልገውማ። ተፍሲሩን እንደፈለጉ ያጣመሙታል። ሰላት እኮ አሁን የለም እያሉን እኮ ነው። ቁርአን ላይ ስንት ከመቶ በላይ ተጠቅሶ አይደል? አዎ ተጠቅሷል። ሰላት ማለት ግን ሐረከይ ማለት አይደለም። ይሄ መቆም ማጎንበስ ስጁድ አይደለም። ሰላት ማለት ቢማዕና ሲላ ዝምድና ከአላህ ጋር ጥሩ ግንኙነት መቀጠል ማለት ነው። ሌሎችም ይመጣሉ። ጂሃድም እንደዚሁ ምን ማለት ነው ሲባል ታዊል አደረጉት። ዶክተር ማህሙድ ሻህሩር እኮ መጨረሻ ላይ ሲናገር ኸምርና ዚና ራሱ ሐላል ነው ያለው። ቁርአንን እንዴት ተቀበሉት ታዲያ? አሁን እኮ ለነዚህ ሰዎች ከሐዲስ ማስረጃ እዚህ ብሎ ሩቅ ቦታ ከመሄድ ቁርአንን እንዴት እንደተቀበሉት ንገሩን ቢባሉ በምን መልኩ ነው የሚነግሩን? ምክንያቱም ቁርአን ከላይ መጽሐፍ ሆኖ አልወረደም፣ የታወቀ ነው። ቃል ሆኖ ነው አይደል የመጣው? ማን ይዞ መጣ ስንላቸው እነዚህን ሰዎች ጅብሪል አለይሂ ሰላም። ጥሩ ለማን ሰጠ ስንላቸው ለነቢያችን ሰለላሁ ዐለይሂ ወሰለም ይላሉ። እስከዚህ ድረስ አብረን ሄደናል ነው። ነቢያችን እስከ ጅብሪል በቃል ደረጃ የተቀበሉትን ቁርአን ምን አደረጉት እኮ ነው አሁን ጥያቄው። ጻፉት እንዳይባል እሳቸው ማንበብም መጻፍም እንደማይችሉ ማስረጃዎች አለን። አይ ለሰሃባዎቻቸው አሰምተው ሰሃባዎች ጻፉ ከተባለ ቁርአኑ በማን በኩል ነው ወደኛ የደረሰው? በእነዚህ በጻፉ ሰሃባዎች። ማን የቱን ሱራ እንደጻፈው የቱን አየት አን ከሚል ነው የመጣው ማለት ነው። ስለዚህ ሐዲሱን አንቀበልም ካሉ ቁርአኑን እንዴት ተቀበሉ ታዲያ? ሐዲሱም የመጣበት መንገድ ቁርአኑም የመጣበት መንገድ በእነሱ ነው። ለየት የሚያደርገው ቁርአኑ ሙተዋቲር መሆኑ ነው። ስለዚህ እንዴት አድርገው ነው የሚሆኑት? እሺ የኢሳን ጉዳይ ምን ያደርጉታል? ይሄ እኮ ይከብዳቸዋል ሁሌም። ወሙበሽረን ቢረሱሊን ያእቲ ሚን ባዕድ ስሙሁ አሕመድ። ማን ነው አሕመድ? ኢሳ እንግዲህ አንድ ረሱል ከኔ በኋላ ይመጣል ተከተሉት እመኑበት ብሏል። በአንድ ረሱል መካድ በሁሉም እንደመካድ ነው አይደለም? ማን ነው የሚመጣው ብለን ስንጠይቀው አሕመድ ነው አለን። ማን ነው አሕመድ? ማን ነው አሕመድ ነው? ነብይ መሐመድ ሰለላሁ ዐለይሂ ወሰለም ናቸው ካለን እኛ ምን ማስረጃ አለን እሳቸው ለመሆናቸው? እሳቸው ሙሐመድ እንጂ አሕመድ አይደሉም። ቁርአን ወማ ካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ሊል ነው። ቁርአኒዝም ከሆነ ያ ሰው ከቁርአን ውጭ ሌላ አልቀበልም ካለ ኢሳ ብስራት ያደረገው ከኔ በኋላ ይመጣል ያለው አሕመድ ማን ነው በለው። እሳቸው ናቸው ይላል። አሁን እሳቸው ለመሆናቸው ምንድነው ደሊሉ? በሙሐመድ ነው እኛ የምናውቃቸው። ቁርአንም አራት ቦታ ሙሐመድ በሚለው ስም ነው የጠራው። እዚህ ጋር አሕመድ ያለው ምን ማስረጃ አለው? ከየትም ሊያመጣ አይችልም። ስለዚህ በአሕመድ ረሱልነት ሊክድ ነው ማለት ነው። አምኛለሁ ካለ ደግሞ እንዴት ሊሆን ነው? ግን ምንድነው ጉዳዩ ሲባል እኛ ሀገር እኮ የተጀመረ ጉዳይ አይደለም። ይሄ የውጭ ተልእኮ ያለው ከ200 ዓመት በፊት ክርስትናን ከአውሮፓ ምድር ለማጥፋት ኢንላይትመንት ሙቭመንት በሚል ጀምረው ተሳክቶላቸዋል። ከ70% በላይ ከሆነ አውሮፓ ላይ እኮ የክርስቲያን የነበረው በስም ኤቲስት እኮ ነው። በአሁኑ ሰዓት የለም በፈጣሪ መኖርም አያምንም። ያን እንቅስቃሴ ወደ አረቡ ዓለምና ወደ እስልምናው አመጡት። ሲጀመር ህንድ ሀገር ነው የጀመረው። እነ ሰይድ አህመድ ኻን ህንድ ሀገር ተጀመረ። ከዛ ወደ አረቡ ዓለም ሲመጣ ግብጽ ላይ እነ ዶክተር ተውፊቅ ሰዲቂ ጀመሩት። ከዛ በኋላ ነው እኮ አሁን እነ ማህሙድ አቡ ረያ ከተቀበሉት በኋላ በአሁኑ ሰዓት መንፈሳዊ መሪ የሚባለው አህመድ ሱብሂ መንሱር ነው። እነሱ ጉዳዩን እያስፋፉት መጡ። አሜሪካ ላይ ደግሞ ረሻድ ኸሊፋ ተቀበለው ይሄንን ጉዳይ። ረሻድ ኸሊፋ ማለት እንግዲህ የባህውላ እምነት ተከታይ ነው። ሃይማኖቱ ሌላ ነው። ነገር ግን ይሄንን ተቀበለና ቁርአን ብቻ ነው እስልምና ብሎ መስበክ ጀመረ። መጨረሻ ላይ እኔ ነብይ ነኝ አለ። ራሱ ነብይ ነኝ ብሎ አወጀ። በራሱ መስጊድ ላይ ገደሉት እዛው ማለት ነው ረሻድ ኸሊፋ የተባለው ማህሙድ ሻህሩር። ከዛ በኋላ ይሄንን ጉዳይ አሉ ብዙዎቹ ብቻ አላኩል ያህል እና የትም የማያስኬዳቸው ብዙ መፈናፈኛ የሚያጣቸዋል። ቁርአን ብቻ ሳይሆን ሐዲስንም ጭምር እንቀበላለን። ከምን ተነስተን ከተባለ ብዙ ማረጋገጫዎች አሉ። ከነዚህ መካከል አንዱ አጢዑላህ ወአጢዑ ረሱል ተብለናል። ይሄ አየት እኛን ይመለከታል ወይስ አይመለከትም ነው ባጭሩ ምን ጠይቃቸው። አዎ ይመለከታል ካሉ አጢዑላህ አላህን ታዘዙ ተብለናል። እንዴት ነው የምንታዘዘው? አላህን መታዘዝ እንዴት? ቀጥታ ወህይ አይመጣልን? ቃሉን አያሰማም። ቃሉን ያወረደውን ቁርአንን በመስማት ነው አይደል? ወአጢዑ ረሱል እሺ መልእክተኛውን ታዘዙ አለለኛ። የታሉ መልእክተኛው? በአካል ከኛ ጋር የሉም። እንዴት ነው የምንታዘዘው? እሺ መልእክተኛው ወደ ቁርአን ተመለሱ። ምን ማለት ነው? ይሄማ ከሆነ አጢዑላህ ወአጢዑላህ ነው ትርጉሙ። ወአጢዑ ረሱል ከተባለ የግድ ሙጥለቅ ጣዓ ሊኖራቸው ይገባል ልንታዘዝ። ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ እኔን ተከተሉኝ በላቸው።